ታውቃላችኋል ፈጣሪ ዲግሪ ተማምኖ ሰው አልፈጠረም አንተ አሁን ተምረህ ዲግሪ እንጀራ ልትበላ መሰለ የፈጠረ እንጀራ የምትበላበትን መክሊት አስቀምጧል እኮ አሁን የሰው ልፋት ምን መሰለ እንጀራ የሚበላበትን አላወቀ ብራዘር አትስማ ለውጥ እንኳን ከምድር በላይ ከምድር በታችም ይቻላል ፖይንቱ አቆፋፈረ ነው እኛ ዓለም እኮ እንዲህ የሚባል አባባል አለ everything is possible አይደለም እኔ ደግሞ እንደዚህ ነው ደግሜ ብለው everything is not possible for everybody but everything is possible for somebody that is working with the creator ከፈጣሪ ጋር ለሚሰራ ሁሉም ነገር ይቻላል all right that's enough በቃ በጣም ገብቷችኋል ማለት ነው የትኛውም ወርቅ መንገድ ላይ አልተገኘም የትኛውም ዳይመንድ መንገድ ላይ አልተገኘም ከምድር በላይ አልተገኘም ከምድር በታች ነው የወጣው ትንሽነትን በደንብ ያጣጣምኩኝ ነኝ ተራነትን መናቅን መገፋትን አለመቀበል ሲጀምር አጭር ሰው እኮ ዝም ብሎ ሲያውስ ገና ሲታይ ነው የሚናቀው ለመናቀር ነው አጭር ሰው አየ ሁሉም ሰው መለወጥ ይፈልጋል ግን ups and downs of change ሰው አይፈልግም የለውጥ ውጣ ውረዳል ስለዚህ ለውጥ ነውጣል አንዳንድ ሰዎች በእውቀት በጣም የሰለጠኑ ናቸው እነሱ ያሳወቋቸው ሰዎች ግን በኑሮ ከነሱ ይበልጡ ነው የቱኛው ይሻላል በእውቀት በጣም የተሻለ ከሆነ በተግባር ያነስክ ከመሆኑ እሺ እጃችሁን አዘጋጁና አንድ ኢንስትራክሽን ሰጣችኋለሁ እኔ አንድ ስል ሁላችሁም አት ኤ ታይም አንድ ታጨበጨባላችሁ 5 What is going on? ኑሮን ያወቅናት አይደለም እየኖርን ያለነው ባዘርስ መስሎና ሚባል ሌላ ሚኖር ሌላ ሚሰማ ሌላ ሚነገር ሌላ እጅግ የምንወደው ኢንስፓይሬሽናል ስፒከር በጣም ተጽዕኖ ፈጣሪ የሆነውን የምንወደውን ጀግና ሰው በማከላችን ይገኛል ይህንን ሰው ለመቀበል ዝግጁ ናችሁ ክብር ለማን ነው ከመቀመጫችሁ ከፍ በማለት እጅግ የምንወደውን ኢንስፓይሬሽናል ስፒከር ተጽዕኖ ፈጣሪው ሜንተር ኮች ልዩ ታምራትን ወደዚህ ጋብዙልኝ ልዩ ከልብ አመሰግናለሁ ድምጼ ከመጨረሻ ይሰማል ኦኬ እንደሚሰማው ያለው ማለት ነው ትንሽ እየሞቀ ነው የሚሄደው የኔ ድምጽ ደህና ናችሁ ደህና ትመስላላችሁ በርግጥ ከዚህ ጋር ስትታዩ እስቲ ወደ ፎቶ ይጠጋለበል እና ያው ጽሁፉን ደግሞ ካስፈለገ ለሁላችሁም ትፈልጉታላችሁ ማንበብ ስለዚህ ኢትኬር እንግዲህ ለሁሉም እንዲሰጥ ፈቃድ ሰጥቻለሁ ሁላችሁም ወስዳችሁ ደግሞ ተረጋግታችሁ በደንብ አርጋችሁ እንድታነቡ ተጋብዛችኋለሁ ዛሬ እናንተ ጋር እድሉን አግኝቼ ከናንተ ጋር እንዳሳልፍ ስለተፈቀደልኝ ፈጣሪንም እናንተንም አመሰግናለሁ ለታዳምጡኝ ሬዲ ስለሆናችሁ ፊታችሁ ላይ በጣም የጓጓ የለውጥ ኃይል ነው የምመለከተው ለውጥ በጣም ኢምፖርታንት ነው እስቲ አንዴ እናንተ የምትሏት ነገር አለች የኔ ስልጠና ላይ ከዚህ በፊት የነበራችሁ ሚዲያ ያዝልኝ እነዚህ ልጆች አንዴ ያዝልኝ እሺ እናንተ አሁን እኔ ማናገረው ንግግር አይመለከታችሁም ከሌሎቹ ጋር ነው ከሌሎቹ ጋር ጀምርና ወደ ስልጠና ይገባለሁ ለቆሜ ቅድም የነገርኩት ነበር እኔ ስልጠና ስሰጥ 20 ደቂቃ የሰዎችን ልብ መውሰድ ላይ ነው የምሰራው 40 ደቂቃ መልሶ መስጠት ላይ ነው የምሰራው ብየዋለሁ 20 ደቂቃው መሰረታዊ ናትና ተግባብተናል እንዴ ወይም አዎ ወይም ምናምን እንደፈለጋችሁ በሉ ተግባብተናል ጥሩ ነበር ቆንጆ ነበር እኔ ፓወርፉል እንደሆን ከፈለጋችሁ እናንተ ፓወርፉል መሆን አለባችሁ እናንተ ተቀምጣችሁ ነው እኔ ቆሜ ነው ያለሁት አሁን ስለዚህ የተነበበውን አዳምጣችኋል ሐሳቡ ገብቷችኋል አሁን ስልካችሁን አስቀምጡና እጃችሁን አዘጋጁ እስቲ ወይ በጭብጨባ አመስግኑት እንትኑን all right that's enough በቃ በጣም ገብቷችኋል ማለት ነው አሁን እኔን የምታውቁ ሰዎች ዝም ትሉና ሌሎቻችሁ እጃችሁን ታዘጋጃላችሁ ተግባብተናል አውቃችኋል ተረድታችኋል ጽሁፉ ጥሩ ነበር ሴሽኑ በጣም ቆንጆ ነበር እኔ ከመምጣት በፊት የነበረው ነው መላችሁ እሺ እጃችሁን አዘጋጁና አንድ ኢንስትራክሽን ሰጣችኋለሁ እኔ አንድ ስል ሁላችሁም አት ኤ ታይም አንዴ ታጨበጭባላችሁ ስንት ስል ገብቷችኋል ተረድታችኋል ኧረ ድምጽ የለም እዚህ እኔ ሎርድ ነው ተረድታችኋል ድምጽ ስጠኝ አሁን ወንደርፉል ኦልራይት ስንት ስል ነው are you ready wow 5 What is going on? Hey! I was telling you this one, right?
ስንት ነው? አሁን የገባክ መስሎክ ነው የሳከው። ብደግሞ ትደግመዋለህ። ሕይወት እንደዚህ ከሆነ ለውጥ የለም። የሚባል ሌላ፣ የሚኖር ሌላ፣ የሚሰማ ሌላ፣ የሚነገር ሌላ። ኦልራይት የቱ ጋር ነው? አሁን የመጀመሪያው ሌሰን እዚህ ጋር አልቋል። አሁን ወደ ሁለተኛው ክፍል አልፋለሁ። የመጀመሪያው ምንድነው? የሰማነውን ሳይሆን የመሰለንን ነው የምናደርገው። የመጀመሪያው ሌሰን አሁን እዚህ ጋር ጨርሻለሁ። ልድገመው እንዴ? ቆይ ይቀጥላል። ኦልራይት ይቀጥላል። ብዙ ጊዜ ወጣቶች ቻሌንጁ የቱ ጋር ነው ብለው አይጠይቁም። ቼንጁ የቱ ጋር ነው ነውጡ የቱ ጋር ነው አይሉት። ችግሩ ቻሌንጁ የቱ ጋር ነው አይሉም። የቱ ጋር ነው ለውጥ ያለው፣ የት ነው እድገት ያለው ብለው እድገት ፍለጋ ነው የሚሯሯጡት። ስለዚህ መሰረታዊ ቻሌንጆቻችንን ተግዳሮቶቻችንን ካላወቅን ስኬታችን ይርቃል። እንደዚህ አይነት መድረኮች በጣም በርካታ ጊዜ ተሳትፋችሁ ሊሆን ይችላል። የተሳተፋችሁት በአሁኑ ጭንቅላት ከሆነ ለውጥ አይመጣ እና ይህን ስልጠና ደጋግሜ እየወሰድኩ ነው። ለምንድን ነው ማልለወጠው? ለመለወጥ ሬዲ ሆኜ አይደለም የሄድኩት። ማሳያው ምንድን ነው? አሰምሽን ነው። አሰምሽን በአማርኛ መሰለኝ ማለት ነው። አንዳንድ ሰዎች አሉ ህይወትን በመሰለኝ ነው የሚመሩት። አንዳንዶች ደግሞ ደናሉ በደሳለኝ ነው የሚመሩት። መሰለኝ ይላሉ፣ እንዲህ መስሎኝ ነው ይላል። ከዛስ ደሳለኝ ይላል። ህይወት በመሰለኝም አይመራ፣ በደሳለኝም አይመራ። ህይወት በግንዛቤ፣ በምርጫ፣ በእውቀት፣ በክሎት፣ በምርጫ ይወሰናል። ስለዚህ ምንድነው ያደረግን ያለነው? ጥሩ እውቀትን በመሰለኝ ከሆነ ያዝነው እስከ መሰለክ፣ እስከ ስሜትክ፣ እስከ ቁመት፣ እስከ ፈቃድ፣ እስከ አመለካከት ደርዝ ድረስ ይሄድና መሰለኙ ይቆማል እዛ ጋር። ደሳለኝም ከሆነ ደስታ ገደብ አለው። እስከ ደስታ ሌቭል ይሄድና ከዛ በላይ ደስ አይልም፣ በቃ ይቆማል። እስከሚፈለገው ደርዝ ድረስ መሄድ ካለብህ በማስተዋል ነው የሚካሄደው። በሰው ልጅ ህይወት ውስጥ 3 መሰረታዊ ቁልፍ ማንነቶች አሉ ሰውን ሰው የሚያደርጉ። አንደኛው ዕውቀት ነው። let's talk about knowledge። ዕውቀት ብርሃን ናት። ዕውቀት እያንዳንዳችንን አሁን የምናደርገውን አካሄድ፣ የምንለብሰውን አለባበስ፣ የምንመገብበትን አመጋገብ፣ ሰው የምናነጋግርበትን አነጋገር፣ ለነገሮች ያለንን ምልከታ፣ ለፍላጎታችን ያለንን ደርዝ፣ ለሰዎች የምንሰጠውን አቲቲዩድ የሚሰጠን አሁን ያለን ዕውቀት ብቻ። አንዳንድ ሰዎች እንዲህ ይላሉ፣ you can't pour from empty cup ይላሉ። ከባዶ ኩባያ ውሃ አይቀዳም ይላሉ። ሰው ሊሰጥ የሚችለው ያለውን ነው። ስለዚህ ባለን ዕውቀት ልክ ነው የምንመራው። The first leadership perspective that everyone needs to understand is called knowledge። ዕውቀት ይባላል። ዕውቀት ግን ምንድነው ሲባል ዲፋይን ብዙ ኮምፕሊኬትድ አላደረገባቸውም። ሲምፕል ነው ማድረገው። ዕውቀት ማለት የብዙ መረጃዎች ጥርቅም ማለት ነው። the cumulative outcome of many informations። አንድ ሰው አዋቂ ነው ሲባል ምንድነው? ብዙ ነገር እዚህ ውስጥ ይዟል ማለት። are you with me? ብዙ ነገር እዚህ ውስጥ መያዝ ማለት ሰውን ምን ያስብላል? አይገርማችሁ? በቃ ሰው የሚመራው በዕውቀት ነው ሲባል ባወቀው ልክ ነው የሚመራው ማለት። በጣም ግን የሚገርማችሁ ብዙ ሰዎች ብዙ ነገር ያውቃሉ፣ ግን ባወቁት ልክ አይንቀሳቀሱም። ሰዎች ቅድም የተናገርኩኝ ነበረ ለነቁሜ እሱን ጠይቁት ይባላል። ሰውየው ሲጠየቅ ሲናገር አፍ ያስከፍታል። ዕውቀቱ ገደብ የለውም። ንግግሩ በጣም ያስደስታል። ከዛ ጠያቂው ልጅ ከጠየቀው በኋላ ዕውቀት በጣም ይገርማል፣ እስቲ አሁን ያልከውን ነገር አርጋ ሳየኝ ይለዋል። ዕውቀት ላይ ቆመ እንዴ ሰው ነገር? ዕውቀት ላይ ቆማል እንዴ? ማሳየት የሚባል ነገር አለ። ያወቀውን ነገር ምን ማድረግ ያስፈልጋል? ማወቅ ብቻውን የሚጠይቅ ፔሬድ ላይ አንገኝም። ብዙ ነገር ስላወቅ አዋቂ የምትባልበት ወይ የምትባልበት ፔሬድ ላይ አይደለም ያለው። ያወቀው መሰረታዊ ነው። ደስ የሚለው ግን ምን ሲደረግ ነው? ሲተገበር። የማይተገበር ዕውቀት አንተ ጋር ከሚቀመጥ ለዛውን በዚህ ዘመን ስልክ ውስጥ ቢቀመጥ ይሻላል፣ ሃርድ ዲስክ ውስጥ ቢቀመጥ ይሻላል። ለምን ጭንቅላትን ታጨናንቃለህ? አሁን የቱ ጋር ነኝ ያለሁት? በምሰራው ስራ፣ በእንቅስቃሴ፣ በሪሌሽንሺፕ፣ በፋሚሊ፣ በየትኛውም ነገር ያለን ዕውቀት የቱ ጋር ነው ያለው? ማወቅ ብልሃት ነው። ማወቅ ጥቅም ነው። ማወቅ ብርሃን ነው። ብርሃን ውስጥ ሆኖ ግን ሰው በጨለማ ውስጥ ይንቀሳቀሳል። ብርሃን አለኝ ዕውቀት አለኝ ይላል፣ ግን ቻሌንጅ ውስጥ ነው ያለው። የቱ ጋር ነው ቻሌንጅ ያለው? የመጀመሪያው ዕውቀት ነው። ስለዚህ አሁን እናንተ ስለምትሰሩት ስራ ዕውቀት አላችሁ። ስለምትሰሩት ስራ ዕውቀት አላችሁ፣ ግን ዕውቀቱ ደግሞ ሌላ ሌቭል አለው። ምን አለ? ዕውቀት የሚባል አለ፣ በቂ ዕውቀት የሚባል አለ፣ የተትረፈረፈ የሚባል ዕውቀት አለ። በደንብ አድርጌ ልተነትነው እችላለሁ። ዕውቀቱ በቂም ይሁን አንተን ይጠቅምሃል። ሰው አለው ይላል። ሲበዛ
ካንተ ያልፍና ምን ያደርጋል? ሰው ይጠቅማል፣ ቤተሰብን ይጠቅማል። እውቀት ሰው ለምክር ይደውላል። እውቀት ኢምፖርታንት። እውቀት ሲትረፈረፍ ለሀገር ይሆናል ማለት። እውቀት የሚገርመው አንዳንድ ሰዎች በእውቀት በጣም የሰለጠኑ ናቸው። እነሱ ያሳወቋቸው ሰዎች ግን በኑሮ ከነሱ የበለጡ ናቸው። የቱኛው ይሻላል? በእውቀት በጣም የተሻል ከሆነ በተግባር ያነስክ ከመሆን ሁለቱንም ማድረግ አይሻልም? እውቀትም ኖሮ ተግባርም ያለክ ሰው መሆን አይሻልም? ብዙ ሰዎች በጣም አዋቂ ናቸው፣ ተግባር ላይ ግን ዜሮ ናቸው። ኖሌጅ እንደኛው እውቀት ነው። ሌሰኔን ጀምሬያለሁ ብያቸዋለሁ። ኑሮን እያወቅናት አይደለም እየኖርን ያለነው ብራዘርስ። መስሎናል፣ ደስ ብሎናል። ደስ ይላል እኮ መኖር፣ ደስ ይላል መኖር፣ ደስ ይላል። የባሰ ግን ደስ የሚያሰኘው ነገር አለ። ዛሬ እሱ ነው የምንማረው። ለውጥ ይባላል። ለውጥ። እስቲ ለውጥ በሉ እስቲ፣ በደንብ አድርጋችሁ በሉት። እኔ እየተለወጥኩባችሁ ነው የምሄደው ትንሽ ቀስ እያልኩኝ። ስለዚህ እናንተ ራሳችሁን እያዘጋጃችሁ ሂዱ። ምንድነው ያልኩት? አዎ። እና ለውጥ ካልኩኝ በኋላ ርዕሱን ትንሽ ጨው ወይም ስኳር ለመጨመር ስፈልግ የለውጥ ውጣ ውረድ ይላል። አየህ፣ ሁሉም ሰው መለወጥ ይፈልጋል ግን ups and downs of change ሰው አይፈልግም። የለውጥ ውጣ ውረድ አለ። እዚህ ዛሬ ርዕሴ ለውጥ። ቅድም ወንድም ያነበበው ፕሮግረስ ይባላል፣ መሻሻል ነው። በእርግጥ ለውጥ ውስጥ መነቃነቅ አለ። መነቃነቅ፣ ያለ መነቃነቅ የሚመጣ ለውጥ የለም። አንድ ቦታ ስታግናንት ሆነ ብለህ ተቀምጠ የሚመጣም ያህል የሚመለስም ያህል እዛው ቆመ ራሱ የሚመለስና የሚሄደው ይተቻል። ምንድነው አንተ አትንቀሳቀስም እንዴ? አንድ ቦታ ቁጭ ያሉ ሰዎች አሉ። ስለዚህ ፕሮግረስ ኢምፖርታንት ነው። ቅድም ባነበብኩት ወይም በጻፍኩት ጽሑፍ ላይ አንዳንድ ሰዎች 1999 ዓመተ ምህረት ላይ ያለ አመለካከት ነው አሁንም ያላቸው። ይሄኛው ዘመን በኢትዮጵያ ቁጥር አቆጣጠር ዘመን አቆጣጠር 2017 ነው። እንደ 1999 ዓመተ ምህረት የ1000 የወር ደሞዝ 7 ቤተሰብ በሚያኖርበት አስባለሁ ብለ ዛሬ 1000 ብር በአንድ ቀንም አያስተዳድረም። ሐሳብ መቀየር አለበት። እንደ ዘመኑ ማሰብ ካልቻልክ መለወጥ አትችልም። ስለዚህ ለውጥ ነውጥ አለው። የለውጥ ታናሽ ወንድም ኮምፈርት ዞን ይባላል። እና ኮምፈርት ዞን የት ነው ሲባል ፋሚሊ ነው። አንደኛው ቤተሰብ፣ ሁለተኛው አክስት፣ አጎት፣ ዘመድ ነው። ሰውየው ሰርቶ ሊለወጥ ሲል ና እኔ ጋር ትተኛም እንዴ አንተ ምን ሆነሃል ተኛ ይለዋል። ሰርቶ ድንጋይ ፈይሶ መብላት ሲገባው ምን ሆነ እኔ አባት እያለሁ እኔ እናት እያለሁ። የለውጥ ቻሌንጅ ተግዳሮቶች አሉ። ቤተሰብ ናቸው፣ የሚወዱን የሚመስሉን ሰዎች ናቸው። በእርግጥም ይወዱናል። ስለሚወዱን ምን ያደርጉናል? እቤት ያስቀሩናል። ስለሚወዱን እንዳንለወጥ ተግዳሮትን እንዳናይ ያደርጉናል። ስለሚወዱን የለውጥ መስመር ውስጥ እንዳንገባ ይታገሉናል። ስለሚወዱን ምቾት ውስጥ ያሰነብቱናል። እከልዬ ይሉናል፣ ይደብሱናል፣ ይስሙናል። አንተ ስትጠፋ ይከፋቸዋል። ተደብቀ እንድትመጣ አይፈልጉም። አይንን ማየት ያረካቸዋል። ከ30 ዓመት በኋላ ግን ይረግመዋል። አንተ ጓደኛን አታይም ይላል። እሱ ሰርቶ ቤተሰቡን ይላል። እሱ ግን ሲዳብስ ነው ያለው ሰርተ እንዳትመጣ እከልዬ የተባለ። እኔ አምልጬ ነው የወጣሁት በ18 ዓመቴ። ምቾት የጠበቁ ወንድሞቼ በ52 እና በ32 ዓመት ከናታቸው ጋር እየኖሩ ነው ዛሬ። እኔ በጎብኚ ደርዝ ነው ወደ ቤተሰቤ የምመለሰው። እነሱ አሁን ፍቅር እየከበዳቸው ነው፣ መከባበር እየከበዳቸው ነው። ለውጥ ሲለውጥ በሉ አሲሚሌት እንድታደርጉት ፈልጋለሁ። የኔ ስልጠና ኢንስፒሬሽን ነው። አሁን ስልኮቻችሁን ሁላችሁም ሳይለንት አድርጉ። ይሄ የምትሰሙበት እንጂ የምታወሩበት ሰዓት አይደለም። የቱ ጋር ናችሁ? ማተር የሚያደር አምስተኛ አለ እንዴ? የለም። እነዚህ ናቸው። እያስተማርክ ያለው ሰውዬ ና ስቴጅ እንለዋወጥ ከፈለክ እኔ እቀመጣለሁ፣ ፈቃደኛ ነኝ። ለመተቸት የመጣውም ሰውዬ መነጋገር እንችላለን። ከኔ የባሰ ህይወት የለም። የደካሞች ደካማ ነበርኩኝ። የበረንዳ ጥግ የማቅ፣ የመናቅን ደርዝ የማቅ፣ የመጠላትን ማንነት የማቅ፣ ትንሽነትን ያስተዳደርኩኝ። ለውጥ እንዴት እንደመጣ በህይወቴ ያየውኝ። ዛሬ ፊት ስቆም በቀጥታ በመስመር የማወራክ የዳሰስኩትን እንጂ ወይም ያሳለፍኩትን እንጂ አንብቤ አይደለም ነገር። ለዛ ነው በቀጥታ አቴንሽን የምፈልገው። ትንሽነትን በደንብ ያጣጣምኩኝ ነኝ። ተራነትን፣ መናቅን፣ መገፋትን አለመቀበል ሲጀምር አጭር ሰው እኮ ዝም ብሎ ሲያውስ ገና ሲታይ ነው የሚናቀው። ለመናቀር ነው አጭር ሰው። ለማንኛውም ወንድሜ እንዳለው ቁም ነገር ነው እያወራ ያለሁት። ቀልድ ነው ቁም ነገር።
እያሳሳኩኝ እንደው ልበላችሁ እንጂ የኔን ያለፍኩበትን መንገድ አትችሉትም። አንዳንድ ሰው መናገር ነው የሚችለው፣ ማዳመጥ አይችልም፣ መስማት አይችልም። አንዳንድ ስብሰባዎች ላይ ምን እላችኋለሁ፣ ትችላላችሁ ወይ መስማት? ቢኮዝ ስኪል ነው መስማት። በእንግሊዝኛ ትምህርት ላይ ስኪል ከሚባሉ ነገሮች አንደኛው ማውራት የሚባል ስኪል አለ፣ ሁለተኛው ማዳመጥ የሚባል አለ፣ ሶስተኛው መጻፍ የሚባል ስኪል። ስትቀመጥ እንደ ተማሪ ይላል አንድ ህግ ነው። ስታስተምር እንደ አስተማሪ፣ ስትቀመጥ እንደ ተማሪ መሆን ካቃተ ስትቆምም እንደ አስተማሪ መሆን አትችልም። ስለዚህ ኢቲኬር ዛሬ በጣም ሲግኒፊካንት ታይም ነው የምናሳልፈው። በጣም የሚገርም ታይም ነው የምናሳልፈው። 20 ደቂቃን አልጨረስኩኝም፣ እናንተም ፈተናውን አላለፋችሁም። ነገር ግን ልጀምር። ለውጥ የሚያም ነገር ነው። የብዙ ሰዎች ቻሌንጅ ለውጥ ውስጥ ለመግባት ፍላጎት አለ እንጂ ተነሳሽነት የለም። መለወጥ ይፈልጋሉ፣ ግን ለውጥ የሚጠይቀውን ዋጋ መክፈል አይፈልጉም። ከከተማ ወደሚቀጥለው ሌላ ከተማ መሄድ ይፈልጉና የትራንስፖርት የለም ብለው ይቀመጣል። ደውለው ዘመድ የሚሉት ጓደኛ የሚሉት ሰው ጋር ይደውሉና ብር አምጣ ይላሉ። እኔ ሐዋሳ ሄጄ መስራት ፈልጋለሁ፣ ብር የለም። አንዳንዶች ከተማ የቆረቆሩ ሰዎች ከሐዋሳ አዲስ አበባ በእግር ነበር የመጡት። ከሐዋሳ ቢሾፍቱ በእግር ነው የሚሄደው የነበረው። መለወጥ ምን ያህል ፈልጋል የሚለው ምን ያህል ለመማር ምን ያህል ለመዘጋጀት ፈቃደኛ ነው የሚለው ያሳያል። ለውጥ የሚባለው ነገር ምንም ያህል ሰው ቢመኘው ቢፈልገው ለውጥ የሚለወጠውን ሰው ያውቃል። በነውጥ ውስጥ ነው የሚያሳልፈው። የለውጥ መሰረታዊው መስመር ነውጥ ይባላል። አሁን በጋራ ነው የምናደርገው። አሁን ዘመናችን የደረሰበት የመማር የማስተማር ሂደት አሳታፊ ይባላል። ዝም ብሎ ስቴጅ ላይ ያለ ሰው አያወራም፣ የተቀመጠውም ያወራል። እኔ ለውጥ ስል እናንተ ነውጥ ትላላችሁ። እሺ፣ ለውጥ ወደ ውስጣችሁ መግባት ያስፈልገዋል። ትላንትና ለወጣቶች ስነግራቸው ነበር። አሁን የሚሰራው ጭንቅላታችን በዚህ መልክ በዚህ ደርዝ አእምሯችሁ እንዲሰማ እንዲቀበል ካላደረኩኝ ጭንቅላታችን 12% ነው የሚቀበለው። አሁን ያወራሁትን እዚሁ መልሼ አንዳንድ ሰዎችን ብጠይቅ ረስተውታል። ብዙ ስልጠና ሰልጠናችሁ እቤት ስትመለሱ ጠፍቶባችሁ አያውቅም? የሚወስነው ጭንቅላት አሁን የሚሰማ 12% ነው። ኮንሽስ ማይንድ ይባላል። 12%። ወሳኙ ቬቶ የሚባለው ጭንቅላት ደግሞ የሚሰማው ሬዲ ሲሆን፣ ፈቃደኛ ሲሆን፣ ደስተኛ ሲሆን፣ ስንለማመጠው እሱ ምን ይባላል? ሰብኮንሽስ ማይንድ ይባላል። ዛሬ በተቻለ መጠን ለስንት ሰው ነው ልዩ የምታወራው ካላችሁኝ ለ1%። እዚህ ውስጥ ካለ 500 ያህል ሰው እኔ ማወራው ለ1% ነው። ለ1% ነው ማወራው። ለምን ሲባል እናንተ እኔ 1% ውስጥ ነኝ በሉ እንጂ እንደማትሰሙኝ አውቃለሁ። ወይም ብትሰሙኝም ድምጹን የቃሉን ድምጽ እንጂ የምትሰሙት ትርጉሙን አትሰሙ። የቃሉን ትርጉም ካልሰማችሁ ደግሞ ለውጥ አይመጣም። እንደዚህ አይነት ቃል ብዙ ቦታ ሰምታችኋል። በሬዲዮ ሰምታችኋል፣ በቴሌቪዥን ሰምታችኋል፣ በአሰልጣኞች ሰምታችኋል። ለውጡ አልመጣም። ለምን ሲባል ለውጥን የሚያነሳው ማርሹ ያለው ጭንቅላት ሰብኮንሽስ ማይንድ ውስጥ ድብቁ አእምሮ ውስጥ ነው። ያኛው ቬቶ ፓወር ነው። 87% ነው የሚወስነው። ከኔ ጋር ናችሁ? አሁን አቴንሽናችሁን ወደዚህ ያመጣ። ለምንድነው እሰራለሁ ማልለወጠው? እለፋለሁ ማልቀየረው? እማራለሁ በቂ ዕውቀት የማላገኝ? ኢንተራክት አደርጋለሁ ስኬታማ የማልሆን? ለምንድነው ሲባል ቬቶ ፓወር የሆነው የለውጥ ስንቅ ድብቁ አእምሮ በበቂ ሁኔታ ለውጡን አላወቀውም ወይም አልፈቀደውም። እሱ ካልፈቀደ መለወጥ አይቻልም። አንዳንድ ሰዎች በእድል ሊሆን ይችላል፣ በአጋጣሚ ሊሆን ይችላል፣ ለፍቶም ሰርቶም ሊሆን ይችላል፣ የሆነ ለዋጭ ገንዘብ ያገኛሉ፣ 500,000 ብር። አንዳንድ ሰዎች 500,000 ብር ለማግኘት በጣም አሁን በዚህ ሰዓት አንድ ሰው እዚህ ዛሬ ያወራን ነበርና 500,000 ብር ባገኝ ኖሮ 5 ቦታ ምግብ ቤት ከፍታለሁ እንዴት እንደምለወጥ ነው ያውቅ ነበር አለችኝ። በጣም ገርሞኝ እውነትሽን ነው አልኩት። በጣም ነው የገረመኝ። ትችያለሽ አልኩት። ተዘጋጅታለች እቺ ሴት። ለውጥ የተዘጋጀውን ሰው ያውቃል። ግን 500,000 ብር ኖሮ ታጠገባችሁ ሰፈራችሁ ወዲያው ተመልሶ ደሃ የሆነ ሰው አታውቁም?
ማት አይደለ? ተመልሶ ወዲያው በፍጥነት ደግሞ ድሃ የሆነ ሰው አለ፣ ተራ የሆነ ሰው አለ። ለምንድን ነው ሲባል አይፈቅድለትም። ምንም እንዲያረግ አይፈቅድለትም። አንድ ነገር ብቻ ይፈቅድለታል፣ እንዲያባክን ብቻ፣ እንዲያጠፋው ብቻ፣ አበድሮ እንዲጨርስ ብቻ፣ ሰጥቶ እንዲጨርስ ብቻ ይፈቅድለታል። ልለወጥ ሲል የመጀመሪያው ማሰሪያ እንቅፋት የቱ ነው? የራሳችን ጭንቅላት ነው። ምን ይላል መሰላችሁ? ማን አለ ከእናንተ ቤት ሀብታም? ማንን አይተሃል? ማን ተለወጠ? አንተ ማን ስለሆንክ ይለዋል። አልፎ ለመታግሎ ለማሳካት ሲፈልግ ኖ አትችልም ይለዋል። ከአእምሯችን ውጪ መኖር አንችልም። ለሚቴሉ ዲስ የሲጋራ ሱስ ያለበት ሰው የስብዕና ግንባታ ስራ ስልጠና ውስጥ ይመጣና የሲጋራን አስከፊነት ይሰለጥናል። አንጀትን፣ ጉበትን፣ መልካም ስምህን ከባህሪ ከምናምን አንጻር ብሎ አስተምሮት እኔማ ሁለተኛ አላጨስም ይላል። የተማረው ጭንቅላት የሱ ነው? ኮንሽስ 12% ነው የሚወስነው። እና ይሄ ሰውዬ ይሄን ትምህርት በሚገርም ሁኔታ ሰልጥኖ ሲመለስ ሲጋራው የሚገዛበት ሱቅ ጋር ይደርሳል። አሁን ፈተናው እዚህ ጋር ነው። ያኛው የለመደው 87% የሚወስነው ጭንቅላት ኦፕን ይሆናል። በምንድን ነው የሚጀምረው? በማየት ነው። ምኑን? ሱቁን። ልማድ አለ ሲጋራው የሚገዛበት። ከዛ ሂድ ግዛ ይለዋል። አራ ተምሬያለሁ፣ ሰልጥኛለሁ፣ ይጎዳኛል፣ ጉበቴን፣ ዘመድ ጓደኛዬን፣ ስሜን ያጠፋል፣ አልገዛም ይላል። ግዛ ይለዋል። እምቢ ካለ ፊቱን አዙርና ለማንኛውም ይለዋል። ሳያቅ ገዝቶ ይመለሳል። ከኔ ጋር ናችሁ? አጋጥሟችሁ ያውቃል? እንደዚህ አጋጥሟችሁ ያውቃል? ከዚህ በኋላ እንደዚህ አይነት ነገር አላረግም ብላችሁ ተመልሳችሁ እዛ ገብታችሁ አታውቁም? አላረግም ያለው ኮንሽስ ማይንድ ነው። ድብቁ አእምሮ አይደለም። ፓወር የለውም። አሁን ስልጠና በተደጋጋሚ ሰልጥናችኋል፣ ለውጡ አልመጣም። አንዳንዴ አይገርማችሁ? ይሄ ከዚህ በኋላማ ብላችሁ ወጣችሁ እንደገና ቻሌንጅ ውስጥ እንደገና ኔጌቲቭ ንግግር እንደገና ወደታች አጋጥሟችሁ ያውቃል? እንዴት እንደዛ ሊሆን ቻለ? የሚሰማው ጭንቅላታችን መወሰን የማይችለው ጭንቅላታችን ፓርት ነው። ይሄ የለመደው ወይም ያስለመድነው ቀስ በቀስ እየገራን ያመጣነው ጭንቅላት በጥፊ እያለ ነው ሲጋራው የሚያስጨሰው። በጥፊ ሂድ። ሳላቅ ነው እንላለን አይደለም፣ አውቀን ያወቀው ጭንቅላት ነው ያንን ያደረገው። ለውጥም እንደዛው ነው። ለውጥን ሰብኮንሽስ ማይንዳችን እድገትን፣ ስኬትን፣ ደስተኝነትን፣ አካፋይነትን፣ ትልቅ ቦታ መድረስን ከለመደ ባይ ዲፎልት ነው፣ ማንዳቶሪ ነው። አሁን ስልጠና ስትሰለጥኑ እንዴት ነው የምትሰለጥኑት? ሁለት ስራ የተሰራ ስልጠና አይሰለጥንም። ጭንቅላታችን ውስጥ ውጭ ሆኖ ስልጠና አይሰለጥንም። ስለዚህ ለውጥ ከነውጥ ይጀምራል። ሻው ሁለት ጭንቅላታችሁ ላይ እንደገና መኖሩን ቼክ አደርጋለሁ። ለውጥ የስ ያውላችሁ ቻሌንጆች በርካቶች ናቸው። ብናወራቸው አንጨርሳቸውም። ተግዳሮት በርካታ ነው። ብዛቱ ልነግራችሁ ነው የማልችለው። እንደ ጨለማው ሰዱት። ብዙ ነው። ኢትዮጵያ ላይ ያለ ተግዳሮት፣ ዓለም ላይ ያለ ተግዳሮት በጣም ብዙ ነው። ቆጥረን ነው ማንጨርሰው። ዛዋላ መለወጥ ሰውየው ይፈልጋል። የሚያወራው ስለምኑ ነው? ስለ ችግሩ ነው። ዛሬ በጣም ነው ወጣቶች ቻሌንጅ ማድረጋቸው። ማደግ ትፈልጋለህ፣ ትመኛለህ። የምታወራው ስለምንድን ነው? ስለማትፈልገው ነገር፣ ስለ ችግር ነው የምታወራው። በጣም በርካታ ወጣቶች ካውንስሊንግ በመሰራበት ጊዜ ይመጡና መለወጥ ኢትዮጵያ ውስጥ አይቻልም ይሉኛል። ለምን ስላቸው ተንትነው ክሊር አድርገው አናላይሲስ ሰርተው ስለማይቻልበት ተግዳሮት ችግር ይነግሩኛል። ስለዚህ ሰብኮንሽስ ማይንዳቸው ምኑ ጋር ነው ያለው? what is in your mind will come to your mouth ይባላል። በጭንቅላትህ ያለው በአፍክ ይመጣል ይባላል። ስለዚህ ችግሩ ከሆነ ተግዳሮቱ ከሆነ ጭንቅላትህ ውስጥ ያለው የምታወራው ምንድነው? እስቲ ራሳችሁን ቼክ አድርጉ። አብዝታችሁ የምታወሩት ምንድነው? በብዛት አይናችን ላይ የሚታየው ምንድነው? ሰፈር ላይ በብዛት ያለው ምንድነው? አገሩ ላይ በብዛት የሚታየው ምንድነው? ሰው በብዛት የሚያወራው ምንድነው? ታዲያ አንተ መለወጥ የፈለከው ምን ላይ ነው? ከየት ነው መለወጥ የፈለከው? እንዴት ነው መለወጥ የፈለከው? ስለዚህ 99% ተግዳሮት ካለ እኔ እንደዚህ ወሰንኩኝ፣ ተግዳሮት ባለበት ውስጥ ነው የተለወጥኩት። 99% ተግዳሮት ካለ እኔ የምፈልገው ምንድነው? ቼንጅ፣ ለውጥ። ስለዚህ ማሰብ ያለብኝ ስለምንድነው? ስለመለወጥ። ማውራት ያለብኝ ስለምንድነው? ስለመለወጥ። አግንኜ መናገር ያለብኝ ስለምን? ስለመለወጥ። ስለዚህ ፎከስ ማድረግ ያለብኝ ስለምንድነው? ስለመለወጥ። አሁን ልዩ ለውጥ በጣም ኢምፖርታንት ነው፣ ግን እንዴት? ለውጥ የሚጀምረው
ከመናወጥ ነው። ምንን? ፍላጎቶቻችንን፣ ንግግሮቻችንን፣ ሐሳባችንን ከማናወጥ ነው የሚጀምረው። አንዳንድ ሰው በደንብ አድርጎ ንግግር ይችላል። ሲመዘን የተናገረው ንግግር እዚህ ግባ ይባላል። ንግግሮቻችሁን ሰው ወይም ቅዱት ይባላል። አንዳንዴ የምታወራው ንግግር ቅዳውና መልሰ አዳምጠው ይባላል። አዳምጠው መልሰ ከዛ ውስጥ ወርቁን አውጣ፣ ከዛ ውስጥ ሰሙን አውጣ፣ ከዛ ውስጥ ዳይመንዱን አውጣ። ምንድን ነው የተናገርኩት? ምንድነው የሚጠቅም ነገር ፍሬ ያለው ሐሳብ ያወራሁት የሚለው? አብዝተ ቆሻሻ ጋርቤጅ ነገር አለመቻልን፣ አለመሳካትን፣ አለመለወጥን፣ እድገት አለመኖርን ደጋግመ አውርተ ስኬት መመኘት ድፍረት ነው። እድገት መመኘት ድፍረት ነው። ለውጥ ከመናወጥ ነው የሚጀምረው። ስለዚህ የሚናወጠው ነገር ምንድነው ሲባል የኔ ጭንቅላት ነው መጀመሪያ። እንዴት ነው የሚያስበው? ስለ ለውጥ ያለኝ ፓራዳይም ኔጌቲቭ ከሆነ trust me you will stay there። ስላወራክ አይሆንም። የመጀመሪያው ለውጥ የሚጀምረው ከሐሳብ ነው። ሐሳባችን የተበላሸ ከሆነ ለውጡም የተበላሸ ነው የሚሆነው። የተበላሸ ሐሳብ በምንድን ነው የሚታወቀው? በተበላሸ ንግግር ነው የሚታወቀው። ከኔ ጋር ናችሁ? የተበላሸ ሐሳብ ይታያል እንዴ? ግን ማሳያ አንድ ነገር አለው። በምንድን ነው? ንግግር። ትልቅ እድገት ከፈለክ ፎከስ አድርገ ትንሽ ፖዚቲቭ ነገርን መያዝ ጀምር። ትንሽ ፖዚቲቭ ነገር በትንሽ ፖዚቲቭ ንግግር ቀጥል። ትንሽ ፖዚቲቭ ንግግሮች ተከምረው ትልቅ ፖዚቲቭ ኢምፓክት በህይወት ላይ ማምጣት ይችላሉ ማለት። ስለዚህ ንግግራችን ማሳያ አለው፣ ምልክት አለው፣ መልክ አለው። እሱ ምንድነው? ሐሳብ ነው። ስለዚህ ለውጥ የሚጀምረው የመጀመሪያ ከምንድነው? ከሐሳብ። ሐሳባችን ምን ይመስላል? ስለ ለውጥ ያለን ሐሳብ። ሰው አደገ ሲባል እንዴት እንዳደገ እንዴት ነው የምናስበው? አሁን ዝም ብዬ አንዳንድ ኤክስፐሪመንት ብሰራ እዚህ ውስጥ ቀላል ነገር አለ። እስቲ ሁለት ሐሳብ እያሰበ ያለ ሰው በዚህ ሰዓት ጭንቅላት በጣም ከባድ ነገር ነው። ሁለት ሐሳብ እያሰበ ያለ ሰው፣ አንዳንዶቻችሁ እንደውም 3 ነው እያሰባችሁ ያለ፣ ከዛም በላይ እያሰበ ያለ ሰው አለ። አይቻልም። በቃ እንዲ መለወጥ ቀላል ነገር እንዳልሆነ እንድታውቁት ልነግራችሁ ፈልጌ፣ እንዴት ራሳችን ውስጥ ራሱ ቻሌንጅ እያደረገን እንዳለ እንድታውቁት ፈልጌ። አንዳንዱ አሁን በዚህ ሰዓት የራሱን ከታች ያለ ቁጥር እየደመረ ነው በኤት ኬር ኬዝ ለማብሸት እንዴት ብሸጥ እያለ እያሰበ ይሆናል። ልጅ አስቀምጦ የመጣ ሰው ይዞ የመጣስ ጥሩ እዚህ ያረበሹ ነው አስቀምጦ የመጣ ደግሞ ልጁን እያሰበ ይሆን ይችላል። ሐሳብ ሌላ በጣም መጥፎ ነገር። ሰርቶ የተለወጠን ሰው ሰርቆን የተለወጠው እንድንል ያደርገናል። ድግምት ቤት ሄዶ ተለወጠ እንላለን። አጭበርብሮ ተለወጠ። መለወጥ ምን ይሆናል? ከኛ ጭንቅላት ሩቅ ይሆናል። ስለዚህ የመጀመሪያው ለውጥ የሚጀምረው ኖ ተሰርቶ መለወጥ ይቻላል የሚል ሐሳብ ጭንቅላት ውስጥ፣ ተምሮ መቀየር ይቻላል የሚል ሐሳብ ጭንቅላት ውስጥ መያዝ። እችላለሁ የሚለውን ሐሳብ ያለያዘ ሰው በአፉ እችላለሁ ስላለ አይቀየርም። ወደሚችልበት ቦታም ስለሄደ አይቀየርም። ሰዎች ሞክረውታል። Majority of the people in the country have tried to go to a place where they could be changed. እንለወጣለን ብለው ወዳሰቡበት ቦታ በርካታ ሰዎች ሄደዋል። በእግራቸው ስለሄዱ አልተለወጡም። በእጅም ብትሄድ አትለወጥም። በሐሳብ መጀመሪያ መለወጥ አለ። ስለዚህ ሁለት አይነት የጭንቅላት የሐሳብ ደርዝ አለ ይባላል። አንደኛው ቋሚ ማይንድ ነው። ለውጥ ያለው ከቤተሰብ በሚመጣ ውርስ ነው እድገት ያለው ይላል። ስለዚህ የቤተሰብ ውርስ ቁጭ ብሎ ይጠብቃል። ለውጥ ያለው በደሞዝ ነው ይላል። ስለዚህ ተቀጥሮ እያመካኘ ይቀጥላል። እየሰደበ ይቀጥላል። ለውጥ ያለው በቢዝነስ ነው ይላል። በቢዝነስ ከሆነ ቢዝነስ ብቻ ይሳካለታል ወይም ቢዝነስ ብቻ ይወድቅበታል፣ ይሰራል ቢዝነስ ላይ። ለውጥ ያለው በትምህርት ብቻ ነው ብሎ ያስብና እዛ ላይ ብቻ ይሰራል። ከዚህ ቀጥሎ ያለው ማንኛውም ሊለውጥ፣ ሊቀይር፣ ሊያሳድግ የሚችል ማንኛውም ነገር ይዛችሁ ብትመጡ አይቀየር። ምን ይባላል? ፊክስድ ማይንድ ሴት። ፊክስድ። ሁለተኛው ማይንድ ሴት ፕሮግሬሲቭ ነው፣ አዳጊ ነው፣ ፈቃደኛ ነው። ይሄ ይቀይራል ስትሉት ለመማር ሬዲ ለመሆን ፈቃደኛ፣ ከተሰጦዬ ጋር፣ ከሆቤ ጋር፣ ከፍላጎቴ ጋር፣ ከኔ ጋር ሬዲ ለመቀየር ያደርገኛል ብሎ ካሰበ እዛ ላይ ለመቀየር ጭንቅላቱን ያዘጋጃል። ስራ የለውጥ የእድገት መሰረት ነው ከተባለ ስራን ሪስፔክት ያደርጋል። የመጀመሪያው ማይንድ ሴት ኤኒሃው ማይንድ ሴት ነው፣ የዘፈቀደው ማለት። በዘፈቀደ ነግራችኋለሁ። ይሄን ነገርያችሁ አንዴ ትቆሙና አየር ከዚህ ሰባችሁ ተመለሳላችሁ። ዓለም ላይ ይባላል 1% of the population is thinking about vision.
ራዕይ የሚባለው ለውጥ የሚባለው እድገት የሚባለው ፕሮግረስ የሚባለው ኢንተለጀንስ የሚባለው ግሮዝ የሚባለው ኮንሰፕት ላይ 1% የሚያለው የህብረተሰባችን ክፍል ያስባል ይንቀሳቀሳል ይባላል። 1% ማለት የህብረተሰባችን አሁን ባለንበት ዓለም ላይ እስከ ዛሬ ድረስ ከ180 ቢሊዮን ሰዎች መጥተው ሄደዋል ይባላል። አሁን ባለንበት በዚህ ፔሪድ 8.2 ቢሊዮን ፖፑሌሽን አሁን ዓለም ላይ አለ ይባላል። ከዛ ውስጥ 1% ቪዥን የሚባል ጉዳይ ላይ ራዕይ የሚባል ጉዳይ ላይ ድዌል ያደርጋል። ኢኖቬሽን፣ ክሬቲቪቲ፣ አይዲያ የሚባለው ነገር ላይ ድዌል ያደርጋል 1%። አስቡት 1% የ8.2 ቢሊዮን ፖፑሌሽን 1% ማለት 82 ሚሊዮን ሰው ማለት ነው ዓለም ላይ። አሁን እየገባችሁ ይመጣል ምን እያልኩኝ እንደሆነ። ከዛ ቀጥሎ 3% of the population in the world የሆነ ነገር ይጀምርና ያቆማል። ሌስ ብራውን የሚባል አንድ እንድሪስ የታል አልመጣም ምን የሚወድ ልጅ አለ እናንተ ጋር 3% የሚያለው ግን ይጀምራል አይጨርስም፣ ያስባል አይፈጽምም፣ ያቅዳል አያሳካም። በአመቱ መጀመሪያ በአመቱ መጨረሻ የሚሆነውን ይጽፍና በአመቱ መጀመሪያ የጻፈውን ቼክ ሲያደርገው ምንም የተፈጸመ ነገር የለም። አይምሮ ምን ይለዋል? ግድ የለም የዛሬ አመት ታሳካዋል ይለዋል። ፕሮካስቲኔት ያደርግበታል። 3% የሚያለው የህብረተሰባችን ክፍል ይሄንን በ3 ስናባዛው 240 ሚሊዮን ምናምን የሚያክል የህብረተሰባችን ክፍል እዚህ ዳይለማ ውስጥ ነው ያለው። አሪፍ ስቴጅ ነው ይባላል። ሶስተኛው ስቴጅ በጣም መሰረታዊ ነው። ዓለም ታሳዝናለች። 7.6 ቢሊዮን የሚያክለው የህብረተሰባችን ክፍል ኖሌጅ አይፈልግም፣ ዊዝደም አይፈልግም፣ ቪዥን አይፈልግም፣ ቻሌንጅ አይፈልግም፣ ቼንጅ አይፈልግም፣ ወሬ አይፈልግም። ዝም ብሎ መብላት ብቻ ነው። አንተ ትሰራለህ እሱ ይበላል፣ አንተ ትማራለህ እሱ ይበላል። ቻሌንጅ ውስጥ መግባት መውጣት መውረድ ውስጥ አይፈልግም። ከገባም እባክህ ተብሎ ከገባም ሰው ገፍትሮት ከሌና ታይም ተብሎ ከገባም ኔጌቲቭ ንግግር ያበዛል፣ ሐሜተኛ ይሆናል፣ ተሳዳቢ ይሆናል፣ ሰው የማያከብር ይሆናል፣ ጥበብ የሌለው ይሆናል፣ ከታች ወደ ላይ የሚያይ ይሆናል፣ ዲስሪስፔክት ያደርጋል። ተራነት ከቦታል። ተራነትን ተሸክሞ ነው የሚንቀሳቀሰው። ምን ማለት ነው? ዊዝደም የለው ማለት አንድ ሰው አንድን ነገር በቦታው ማድረግ አይችልም፣ አንድን ነገር በጊዜው ማድረግ አይችልም፣ አንድን ነገር በአግባቡ ማድረግ አይችልም ማለት ነው። ጥበብ የሌለው ሰው ቀላል ነው፣ አይተህ ታውቀዋለህ፣ ያለ ቦታው ይናገራል። ጥበብ የሌለ ሰው ሲምፕል ነው፣ አይተህ ታውቀዋለህ፣ ነገር በአግባቡ መስራት አይችልም። ይሄ ዊዝደም ላክ አደረክ ማለት ስኬት ርቋል ማለት ርቋል። ስለዚህ ምንድነው ለውጥ የሚያስፈልገው ሲባል የመጀመሪያው ሐሳብ ነው እያለ አሁን ሁላችሁም አንዴ ተነሱልኝ። እያናወጥኩት ነው፣ በደንብ አድርጌ ነው ማናወጣው፣ አዋርደዋለሁ። ኔጌቲቭ ቶት የማይረባ ሐሳብ መዋረድ አለበት። እና ቅድም አንድ በጣም መጥፎ ነገር አለ ምንድነው ሲባል ቅናት ነው አለ አንድ ጓደኛችን። እና ቅናት ታውቃላችሁ አንዳንድ በሽታ ሰውነት ላይ ቆዳ ላይ ነው የሚቀመጠው ታውቃላችሁ። ቆዳ ላይ የተቀመጠ በየትኬር ሳሙና ይጠፋል። ቆዳ ላይ ያለ በሽታ አጨብጭቡ ማስታወቂያን። ቆዳ ላይ ያለ በሽታ በየትኬር ሳሙና ይጠፋል፣ ሎሽንም ሌላም ቅባት ነው። አንዳንድ ሰው አይታችኋል በሽታው አጥንት ላይ ከሆነ በጣም ከባድ። ቅናት አጥንትን ያመረቅዛል ይላል። የመጀመሪያው ሰው ማይለወጥበት መሰረታዊ ኮንሰፕት ቅናት ያለበት ሰው። ሰው ሲያድግ ደስ የማይለው፣ ሰው ሲሳካለት ደስ የማይለው። ኦልራይት ኔጌቲቭ ኢነርጂ ያለው ሰው እሱም አይሳካለት። ምን ማለት ነው? ራሱ መርዝ ጠጥቶ ሰውየው እንዲሞት ይጠብቃል። አይሆንም። ስለዚህ ቅናት ያለባቸው ሰዎች አይሳካላቸውም፣ ቢሳካላቸውም አይረኩም፣ ቢሆንላቸውም አይደሰቱም፣ ሰውም ከነሱ አይጠቀምም። ስለዚህ ለውጥ በብዙ መልኩ ነው። በእውቀት ተለውጠ በአመለካከት ካልተለወጥክ ትክክል አይደለም። እውቀት ሰማይ ጠቅሶ ግን ክፋት ከሆነ የምታስብበት ጥቅም የለውም። ስለዚህ የመጀመሪያው እውቀትን አውርተናል በለው ደርዝ ውስጥ መሰረታዊ ነው። ከእውቀት ቀጥሎ ያወራነው እውቀትን ወደ ገንዘብ የምትቀይር ሉብሪካንት አለች። እውቀት ኖሮ እውቀት ሁሉ በጣም ይሄንን መናገር አለብኝ። ሚገርም እውቀት ነው ያለው ይባላል። ሰዎች እሱ ጋር ይሄዳሉ፣ ሰዎች ከሱ ይጠቀማሉ፣ እሱ ግን ምንም አይጠቀምም። እንደዚህ መሆን ጥሩ ነው? ሚገርም ጥበብ አለው ይባላል። ሰዎች እሱ ጋር ይሄዳሉ፣ ይጠቀማሉ፣ እሱ ግን ምንም አይጠቀምም። ይሄ ጥሩ ነው? እንዲህ መሆን ትፈልጋላችሁ?
እውቀታችሁ ሰው እየጠቀመ ግን እናንተ የማይጠቅም መሆን አለበት። ሰውን የጠቀመ እውቀት እናንተ መጥቀም አለበት። ደስ የሚለው እንደዛ ነው። ከእውቀታችሁ ተጠቅማችሁ ሰዎች ከእናንተ እውቀት መልሰው ሲጠቀሙ እናንተም ስትጠቀሙ። ግን ምንድነው መሰረታዊ በሽታ ሲባል ሰዎች ደግሞ አጉል ባህሪ አላቸው፣ ክፋት አላቸው፣ ተንኮል አላቸው፣ ምቀኝነት አለባቸው፣ ቅናት አለባቸው። ምን ያገናኘዋል? ልዩ ዝም ብለህ ለምን ኖሌጅ አሰጠንም ካላችሁ አልሰጣችሁም። ምን ያገባል? በቃ ይሄ ነው። ክፋት ያለበት ሰው አይቀየር፣ ምቀኝነት ያለበት ሰው አይቀየር። ይሄንን በኤግዛምፕል ልንገራችሁ። እኔ አመጣጤ የሐዋሳ ልጅ ነኝ። በልጅነቴ ከብት ጠብቅ ነበር እና ከብት ከምጠብቃቸው ሰዎች ጋር ያው ሁሉም የኢትዮጵያ ህብረተሰብ ቤተሰብ ያለው ከብት ጠብቋል። ምንም ከንፈር እንዳትመጡልኝ። እና እዛ ሳሳልፍ አንድ ነገር ግን አደርጋለሁ። እኔ ወደፊት ኢትዮጵያ ውስጥ ትልቅ ድርጅት አቋቁማለሁ፣ እንደዚህ አይነት ቻሌንጅ ያለባቸውን ሰዎች አይምሯቸው እንዲቀየር እሰራለሁ ምናምን እላለሁ። ያንን ስራ የሰራው ትምህርት ቤት ሄዳለሁ። 8ኛ ክፍል አንደኛ ነው የወጣሁት ከክፍል። ሊስትሮ ጠርጌያለሁ፣ ተሸካሚነት ሰርቻለሁ። የሆቴል ቤት ትራፊ ምግብ እየበላው ሳህን አጥብ ነበር። እና አንድ ጊዜ ዩኒቨርሲቲ ስገባ እቺ በፊት ሳህን ያሳጠበች ምግብ የምታበላኝ ሴትዮ ካሸር፣ ይሄ ምንድነው እንትን ዩኒቨርሲቲ ምግብ ቤት ከፍታ ይሆን ብቻ ያው እየከፈለን ደግሞ እዛ መንበላበት አለ። እና 100 ብር አውጥቼ እሷ ጎንበስ ብላ ነበረ። ቀና ስትል ያ ቀጫጫ በፊት እዛ ሆቴል መናኸሪያ አካባቢ የምታውቀው ልጅ ዩኒቨርሲቲ ገብቷል። አታ ዩኒቨርሲቲ ገባ ካለች ገና ትልቅ ቦታ ደርሳለሁ። ኢትዮጵያ ውስጥ በጣት ከሚቆጠሩ ሰዎች መካከል አንዱ ሆናለሁ። ለለውጥ ነው የምሰራው። ራሴን ቀይሬ ሌሎችን እቀይራለሁ አልኳት። ያስ እና እዚህ ደግሞ አዲስ አበባ ከመጣሁ በኋላ ጓደኞች ገጠምኩኝ። የገጠምኳቸው ጓደኞች ስለ ሰው ነው የሚያወሩኝ፣ ስለ ቻሌንጅ ነው የሚያወሩኝ፣ ሐሜት ነው የሚነግሩኝ፣ ቀልድ ላይ ነው የምናዘወትረው። 3 ዓመት ከሐዋሳ መጥቼ አዲስ አበባ ለውጥ የለም። ተመሳሳይ የተዝረከረከ ህይወት፣ ጭራሽ ከሐዋሳ ያነሰ ህይወት፣ የቤተ ክርስቲያን ፑልፒት ስር ማደር፣ ገንዘብ ማነስ፣ በጣም ተግዳሮቶች በዙ ማለት ምንድነው ብዬ ሳስብ ለካ እኔ ሁሌ ማየው ወደ ውጪ ነው። 2 ሴናሪዮ አለ። እንደዚህ ሞቲቬሽናል ስፒከሮች እንደዚህ ይላሉ፣ do not tell your dream to everybody። ሰምታችኋል አይደለ? don't tell your dream to everybody። ዝም ብለህ ስራው አትናገረው ይላሉ። እስቲ ዝም በል አትሰራውም ሲጀምር። እኔም እንደዛ ነው ማለት ለሁሉም ሰው ተናገር አይደለም፣ but there is some people who can help you። one person maybe ቀና ላንተ የሚያስብ ዘመድ፣ ጓደኛ፣ ወንድም፣ እህት፣ አንድ ሰው ያንተን ድምጽ መስማት ያለበት አለ። እዚህ ደርሳለሁ፣ እዚህ ሆናለሁ፣ እንደዚህ ሆናለሁ ብለህ ያሰብከውን የምትናገርለት አንድ ሰው ያስፈልጋል። who is that person? ሁሉም ያንተን ውድቀት ነው እንደሚጠብቀው፣ ሁሉም መንገድ ነው እንደሚዘጋብህ፣ ሁሉም እንዳይሳካብህ ነው እንደሚፈልገው። እውነት ነው፣ ለሁሉም መንገር ዋጋ ያስከፍላል። ግን አንድ ሰው የለም እንደምትነግረው። ኦኬ፣ ስትነግረው ክፉ የሚያስብም ቢሆን አስፈላጊ ነው። ሰውየው ስትደርስ ምስክር ይሆናል። ነግሬው ነበር ትላለህ። አሁን ብዙ ሰው ዝም ብሎ ነው የሆነ ቦታ የደረሰው፣ ከዛ ወጥቶ ነው የሚያወራው። ፕሮሰስ ውስጥ ሲያልፍ ያየው ሰው የለም። ትልቅ ቦታ እንደሚደርስ የነገረው ሰው የለም። ያማከረው ሰው የለም። ለዛ ነው ሰዎች እኮ እንዴ ትላንት እኮ አብረን ነበር፣ አሁን እንደዚህ መጥቶ እንደዚህ ሆነ ይላል። ንገረው የምትሆነውን። 2 ኦፕሽን ነው ያለው። አንደኛ በመናገር ትጠመዳለህ። በቅርብ አንድ ኢንተርቪው ነበረኝና ኢትዮጵያ ውስጥ በልህቀት የሚበልጠኝ አንድ ሰው ነው አልኩኝ። በኤክሰለንስ የሚበልጠኝ ኢትዮጵያ ውስጥ አንድ ሰው ነው ያለው አልኳቸው። እዚህ ቲቪተኛ አጭር ሰው መቼም ያው ቲቪተኛ ነው እንደምትለው። እና ኢንተርቪው የሚያደርገው ልጅ እኮ ጠየቀኝ። ማን ነው አለኝ። ማን? በቃ እቺ ንግግር ሰምቶ የሚሰድበኝ ነው አልኩት። በጣም ብዙ ነገራችን ታሟል። ትልቁ መታከም ያለበት ሐሳባችን ነው። ግን ግድ የለም፣ ንግግር ደግሞ መሰረታዊ ነው። ንግግር ድምጽ ነው። ድምጽ ደግሞ ነገር የሚፈጠርበት ኃይል ነው።
ውድቀትም ስኬትም ከንግግር ነው የሚቀጥሉት። አንዳንድ ንግግሮች በተራ የምታልፏቸው አይደሉም። አንድ ሰው አልኩት በአንድ አካባቢ ሲያልፍ ጸጉረ ልውጥ ነው፣ አዲስ ነው እና የሰፈሩ ሰው ያየዋል። ከኔጋ ናችሁ ወንደርፉል ለውጥ የስ እና በአካባቢው ሲያልፍ አካሄዱን አየና አተ ምንድነው አለው። አንድ እገላለሁ አለው ማለት ነው። እና ማንም ሰው እገላለሁ ሲል ትፈራለህ እንዴ? እና ቤቱ ገባ፣ ዘመድ ጋር ነው ሄደው አንተ እዛ የሆነ ቲቢተኛ ልጅ እኮ ገላለሁ አለኝ ሲል ማን ነው አሉት። ምን አይነት ነው አሉት። አረ የሆነ ጠቆር ያለ ረዘም ያለ ሰውነቱ። ወይኔ አሉ ቤተሰቡ ሁሉ ሽማግሌ ሰበሰበ። ምንድነው ሲሉ አይ ከተናገረ ያደርጋል። አንዳንድ ንግግሮች ደግሞ አለ በቃ ድምጽ ያለው ቃል ነው፣ ተግባር የለው። ይላል እንጂ አያደርግም። አእምሮአችን ይለምድና ንግግራችንን እንደማናደርገው ያውቃል። በቅርብ እኔ ለባለቤቴ ጂም እገባለሁ ስላት ማለችኝ እና ማለት እንኳን እኔ ባለቤቴ ያውቃለች በቃ ይሄንን እንደማላደርገው ብዙ አመት ሞክሬያለሁ፣ አላደረኩም። አሁን በዚህ አመት እገባለሁ ላታ ማለት አሁን አንዳንድ አእምሮአችን እለወጣለሁ ስንለው እያለ ነው። ለምን እንኳን የለውጥ ሂደት ለለውጥ በእግር መሄድ፣ ለለውጥ ስራ መስራት፣ ለመለወጥ መተባበር፣ ለመለወጥ ማንኛውንም ጉዳይ መፈጸም ይቅርና የለውጥ ንግግር አትናገርም፣ ታስታውቃለህ። ስለ ለውጥ ሲባል ትናወጣለህ፣ ስለ ለውጥ ሲባል ትደክማለህ፣ ታስታውቃለህ ትላለች። አሁን አእምሮአችን ለምዶናል፣ መናገር እንችላለን እንደማንለወጥ ያውቃል። ስለዚህኛ አሁን ሆን ብለን እስቲ ሆን ብዬ በሉኝ፣ በዝግጅት አእምሮዬን እቃኛለሁ፣ እንደምለወጥ አስተምረዋለሁ፣ እንደምለወጥ አሳምነዋለሁ፣ እንደምለወጥ ነግረዋለሁ። አሁን ከአእምሮ ፉገራ እናምልጥ። መጀመሪያ የሰው ይቀጥላል። የሰው ቀስ ብለን እናመልጠዋለን። አሁን እኮ አእምሮአችን ነው እየፎገረን ያለው። ድምጽ ያለው ቃል እንጂ ምንልክለት ትርጉም ያለው ቃል እየላክንለት አይደለም። ስለዚህ እንዴት ነው ልዩ ንግግራችን አእምሮአችንን የሚያሳምነው ሲባል ለአእምሮአችን ታማኝ በመሆን ለንግግራችን ታማኝ በመሆን በዚህ ሰዓት አነባለሁ ካልን እስቲ ድግግሞች ስለሆነ አእምሮአችን የሚያምነው በዛች ሰዓት ማንበብ፣ በሚቀጥለውም ቀን በዛች ሰዓት ማንበብ። አሁን አእምሮአችን ምን እያደረገ ይመጣል? እያመነ እየተቀበለ ይመጣል። ከሆነ ሰዓት በኋላ በዛች ሰዓት ማን ነው የሚቀሰቀሰው? ራሱ አእምሮአችን። ስለዚህ ለአእምሮአችን ታማኝ መሆን አለብን። በምን? በሐሳብ። ከዛ በምን? ሁለተኛው ላይ ነኝ፣ በንግግር ታማኝ መሆን አለብን። ከዛ የተናገርነውን ነገር ምን ማድረግ አለብን? ማሳየት አለብን፣ ማድረግ አለብን። ሰዎችም ራሱ ማወቅ ይጀምራሉ። እሱ ካለ ምን ይላል? ያደርጋል ይላል። አንዳንድ ሰዎች አሉ ተው አንተ ከጩኸት ውጪ የምታውቀው ነገር የለም የሚባሉ። ለምን? ቤተሰብ ሰምቶ ሰልችቶታል። እሆናለሁ አይሆንም፣ አደርጋለሁ አያደርግም፣ ሄዳለሁ አይሄድም፣ መጣለሁ አይመጣም። ሰው መጨረሻ ላይ በቃ ስትመጣ መጥቻለሁ በለኝ ነው። እዚሁ ተገናኝተን ሳይ ነው። አንዳንድ ሰው አላያችሁም? ቢቀጥሉ አመት አገባለሁ ይላል። ቤተሰብ ይዘጋጃል። ያው አገባለሁ ካለ ወጪ አለ። ከዛስ አመቱ ሲደርስ አላገባም። አሁን በሚቀጥለው ይላቸዋል። አሁንም ቤተሰብ ደግሞ ሴቭ ያደርጋል፣ ይጠብቃል። ሶስተኛ ጊዜ በሚቀጥለው ሲላቸው በቃ ስታገባ መልስ እንጠራለን። አሁንም ስኬተኛን እንደዚህ እያለን ነው። ሲሳካል ጥራኝ ብሎ። ስለዚህ ምንድነው ንግግር ይሄን ያህል ልዩ ካላችሁኝ አሁን ያለ ነው የህይወታችን እስከዚህኛው እድሜ ድረስ ያለችው የህይወታችን ውጤት መሰረቱ ንግግር ነው። አሁን እስከ ቆምንባት እስከዚህኛው ድረስ ያሰብነው ሁለተኛ እየተናገርነው መልካችን፣ አኳኋናችን፣ አለባበሳችን ኤቭሪቲንግ የሐሳባችን እና የንግግራችን ውጤት። አሁን እኔ ከዛሬ 4 ዓመት በፊት ተስፋ ኢትዮጵያ የሚባል አንድ ፕሮጀክት ጀምሬ ነበርና በቃ ተስፋ የለም ስል ያጨበጭባል ሰው። ኢትዮጵያ ውስጥ መሳካት የለም ሲባል ቻቻቻቻ አረ ትንሽ አለ ስል ሂድ እባክህ የምን ደሞ ሚል ብዛቱ እንዴ ሰው ቆይ ስኬት አይፈልግም እንዴ እስክል ድረስ ማለት ለውጥ፣ ሰላም፣ እድገት አይፈልግም እስክል ድረስ ኔጌቲቭ ኢነርጂ ሰው ይወዳል። እስቲ አሁን እኔ ላስለቅሳችሁ ሁሉ ነው የምችለው ችግር ብነግራችሁ።
ማረብ የለም እንጂ እዚህ ትፈልጉታላችሁ እንዴ ነው ጥያቄ። አሁን ቅድም ጀምሬ እላችሁ ነበር ጨለማ፣ አሁን ድቅድቅ ጨለማ፣ ኃይለኛ ጨለማ፣ ጥቁር ጨለማ፣ ከፍተኛ ጨለማ፣ ኃይለኛ ጨለማ፣ ረጅም ጨለማ፣ ከባድ ጨለማ፣ እንትን ጨለማ ብላችሁ ብርሃን ይሆናል እንዴ? አሁን ይሄን ሁሉ ያልኩበትን አንድ ክብሪት ሮጥ አድርጌ እኮ ባረግበት ያ ብርሃን ጨለማው ይገፈፋል። what is the definition of darkness? ጨለማ ማለት ሲነጋና ሲመሽ ያለው ነው። ሐሳብ ጨለምተኝነት ሐሳብ አለ። የሁኔታዎች ጨለማ የሆነ ደካማ የሆነ ሐሳቦች ስለነዛ ነገር አቤት የሥራ እጥረት፣ አቤት የሥራ ችግር፣ አቤት አለመሳካት፣ አቤት የክፍለ ከተማ፣ አቤት የቀበሌ ሁኔታ እያልኩኝ ብነግራችሁ ይስተካከላል እንዴ? እኔ ማስተካከል እችላለሁ ወይ? አንተስ ስትሰማው መስተካከል ነው የሚሰማክ ወይ የባሰ ነው የሚሄደው? ስለዚህ መለወጥ ያለበት አኳኋኔ ነው። ስለዚህ እኔ የምፈልገው ትንሽዬ ብርሃን ካለች እሷን ብርሃን ወስጄ አቤት ብርሃን፣ አሜዚንግ ብርሃን፣ ጥሩ ብርሃን፣ የለውጥ ብርሃን፣ መልካም ብርሃን እያልኩኝ 1% ከሆነች 99 ጨለማ መሆን ይችላል። 99 አለመሳካት መሆን ይችላል። 99 ደካማ መሆን ይችላል። እኔ ግን 1% ላይ ዱዌል ማረጋው። ልክ እዚህ ማረክ ሲጀምር እነዛ በጣም ብዙ ነበሩ። 99% ነበረ ያ ጨለማው እየተገፈፈ መጣ። እኔ መጨረሻ ላይ ፈጣሪን አግዘኝ ልርሳቸው አልኩት። ሰዎቹ እንደዛ የሚያረጉኝን ሰዎች ልርሳቸው አግዘኝ ብዬ ጸለይኩኝ። እውነቴን ነው የምላችሁ፣ ጠፉብኝ። ስልካቸው ጠፋኝ፣ መልካቸው ጠፋኝ። እንዴ አንዳንድ ሰው ይበላል እሱ፣ ከዛስ ምን ይላል? ኢትዮጵያ ውስጥ እንዴት ይበላል ይላል። እኔ ሞኙ የሚገርመኝ እሱ እየበላ መሆኑን አለማየቴ። እያበላኝ እኮ ነው ጭራሽ እኔን እያጎረሰ ኢትዮጵያ ውስጥ መለወጥ አይቻልም ሲል መስማቴ። ብራዘር አትስማ። ለውጥ እንኳን ከምድር በላይ ከምድር በታችም ይቻላል። ፖይንቱ አቆፋፈረ ነው። የትኛውም ወርቅ መንገድ ላይ አልተገኘም። የትኛውም ዳይመንድ መንገድ ላይ አልተገኘም። ከምድር በላይ አልተገኘም። ከምድር በታች ነው የወጣው። የትኛውም ውሃ ስትቆፍረው ነው የሚወጣው። ስትረግጠው ውሃ አፈር ነው። ምትረማመድበት በጠቅላላ ከበታች ምን ይዟል? ውሃ ይዟል። ዝቅ ብትልም ልታመጣው ትችላለህ። ከፍ ብትልም ልታገኘው ትችላለህ። ልብ ከደነደነ፣ ልብ ከጠቆረ፣ ልብ ጨለማ ከሆነ ብርሃን ሩቅ ናት። የለም ሲል ሰው አትስማ። እኔ አሁን እዚህ ስነግራችሁ እያፈርኩኝ ነው። ለምን? የሚቀለውን አይደለም ከባዱ ነው እየነገርኳችሁ ያለሁት። ከባዱን በቃ እንደ ተራራ የራቀው ነው እየነገርኳችሁ ያለሁት። ቀላሉ በጣም አጠገባችሁ ነው ያለው። አይቻልም ኢትዮጵያ ውስጥ መለወጥ ብል ሁላችሁም ልታጨበጭቡ ልጅ። አይቻልም ስኬት ኢትዮጵያ ውስጥ ብል ሁላችሁም ልትወዱኝ ትችላላችሁ። አይቻልም አፍሪካ ውስጥ ብላችሁ ሁላችሁም ቆንበስ ቀና ብላችሁ ምናምን ልታረጉ ትችላላችሁ። ምን የሚጠቅመውስ ምንድነው? የዚህ ነገር ጥቅሙ ንገሩኝ። ይሄን እናንተን በመናገሬ የምታገኙትን ደስታ ንገሩኝ። ደስታውማ ይሄ ነው። ንግግርን አስተካክል፣ ምግባር ይስተካከላል። ሐሳብን አስተካክል፣ ንግግር ይስተካከላል። ሰው እየጠበቀ ነው ያንተን ስኬት፣ አትቀልድ። ያንቺን ስኬት ሰው እየጠበቀ ነው። ልጆቻችሁ እየጠበቁ ነው። ቤተሰብ እየጠበቀ ነው። አገር እየጠበቀ ነው። ማንም ከእናቱ ወድ ስኬቱን ይዞ ይወጣ የለም። ማንም ከእናቱ ወድ ለውጡን ይዞ ይወጣ የለም። ሁሉም ሲያቅድ፣ ሁሉም ሲፈልግ፣ ሁሉም ሲመርጥ፣ ሁሉም ሲወስን ነው የተቀየረው። እና ጊዜክ እንዴት ነው የሚያልፈው? ሐሳብን በጊዜ ውስጥ ነው ያለው። ንግግርን በጊዜ ውስጥ ነው ያለው። በጊዜ ውስጥ ማይረባ ንግግር እያዳመጥ፣ ማይረባ ንግግር እየተናገርክ፣ ማይረባ ሐሳብ እያሰብክ ሚረባ ህይወት እኖራለሁ ማለት ከባድ ነው፣ ሸክም ነው። ነገርኳችሁ። ዛሬ ለ5% እና ለ1% ሰው ነው የማወራው ብያችኋለሁ። እኔ እከሌ ነው 1% ያለው አላልኩኝም። ራስህን የ96% ውስጥ 3% ውስጥ 1% ውስጥ መክተት ያንተ ኃላፊነት ነው። የተበላሸ ሐሳብ ካለ ዛሬ ለማስተካከል እንዴት የሚለውን እንግዲህ ከኢቲኬር ቲም ጋር አድርግና እንዴት ደግሞ ቀይራለሁ የሚለውን ሌላ ጊዜ ስልጠና ሰጣለሁ። ሁለተኛው ንግግር የተበላሸ ከሆነ ማስተካከል። ይኸውልህ ሁሌ ውድቀትን የምታወራ ከሆነ፣ ሁሌ አለመሳካትን የምታወራ ከሆነ፣ ሁሌ ችግር ቻሌንጅ የምታወራ ከሆነ you'll stay there፣ ትቆያለህ እዛ። እንኳን ልታወራ አይደለም ያንን ከሚያወራ ሰው መራቅ አለብህ። አንዳንድ ሰው የሱን ጨለማ ሰው ላይ ያጋባል። እንዴት? መጥቶ በመናገር ለጆሮክ። አንዳንድ ጎበዝ ሰው አለ የሚገርማችሁ፣ እስከ ጆሮ ብቻ ነው የሚሰማው፣ ከዛ ያራግፋል። አንዳንድ ደካማ ሰው አለ እቤት ድረስ ይዞ ይሄዳል። ለእናቱ ይናገራል፣ ለሚስቱ ይናገራል፣ ለእህቱ ይናገራል። ጨለማውን ሰፊ ያደርጋል።
ስኬት የትም ሀገር ከመሬት አልጀመረ፣ ለውጥ የትም ሀገር ከአየር አልጀመረ። ራስን ከመቀየር ነው። ለውጥ የምትፈልጉ የሚለውን መለወጥ የምትፈልጉ በሚለው እጠይቃለሁ። መለወጥ ትፈልጋለህ ወይ? እስካሁን የመጣከው አመጣጥ ይህንን የምትመስለውን ሰውዬ አድርጎካል። ትክክል ካልሆነ አንድ መሰረታዊ የለውጥ መስመር አለ። የግል ተነሳሽነት ለለውጥ ይባላል። የግል የፈለገ ትምህርት ብትማር፣ የፈለገ አይነት ዕውቀት ወደ ውስጥ ቢገባ አንተ ሰውዬ ካልፈለክ አትቀየርም። በቃ የለውጥ መሰረቱ መፈለግ ይባላል። የግል ተነሳሽነት ለለውጥ። እንዴት ላድርግ? ጆርናል ስራ። አመጣጤ እንዴት ነው? አሁን እንዴት ነኝ? ወደፊት እንዴት ነው መሆን የምፈልገው? የማይጠቅም መርዝ ያዝከው ሐሳብ እና መርዝ ያለ ንግግር፣ መርዝ ያለ ውሎ ካለ የራስን የገደልክ ነው። እኔ ላውጣ ካልችልም ራስን አውጣ፣ ቀይረው። ሐሳብን በመልካም ሐሳቦች ቀይ። ስቴይ ኢን ዘ ሃውም፣ በቤት ቆይ። ፖዚቲቭ ኢንስፒሬሽኖችን ስማ። ደካማነትን በደንብ አድርገው ከሚነግሩ ሰዎች ትንሽ ኃይልን ከፍ የሚያደርጉ ንግግር የሚነግሩ ሰዎችን አዳምጥ። እነዛ ሰዎች እየተዝናኑብህ ነው፣ እየተጸዳዱብህ ነው። እነዛ ሰዎች ቆሻሻ አመለካከታቸውን እያራገፉብህ ነው። አለመቻልን እየነገሩክ ነው። አታዳምጣቸው። እንዴ እኛ ዓለም እኮ እንዲህ የሚባል አባባል አለ፣ everything is possible አይደለም እንዴ? እኔ ደግሞ እንደዚህ ነው ደግሜ ብለው፣ everything is not possible for everybody but everything is possible for somebody that is working with the creator። ከፈጣሪ ጋር ለሚሰራ ሁሉም ነገር ይቻላል። እኔ እንደዛ ነው ማምነው እንጂ በራስ ኃይል ሁሉ ነገር ማሳካት አይቻልም ከፈጣሪ ጋር። ስለዚህ if you are not vertically connected you cannot be successful horizontally። vertically ደግሞ connected መሆን ያስፈልጋል። እንዴት? በተበላሸ አመለካከት እና በተበላሸ ንግግር፣ ባይቻልም ባይነት ሐሳብ፣ ባይቻልም ባይነት ንግግር ፈጣሪ ጋር ገብተህ ነው የምታወራው። by the way ፈጣሪ አሁን እኛን ሲያይን እኮ ማለት ነው ለመናገር ያለ አፍ፣ ለመስራት ያለ እጅ፣ ለመራመድ ያለ እግር፣ ለማሰብ ያለ ጭንቅላት ሰጥቷል። አሁን እኮ አጉርሰኝ ነው የቀረውኛ። አሁን አፌን ስከፍት ትንሽ አጉርሰኝ። አንዳንዴ እኔ በጣም ለእንደነዚህ አይነት ሁሉም ነገር ላላቸው ሰዎች እጅ የሌለው ግን ይሄ እጁ ምናምን ተቆርጦ በዚህ መዶሻ እንትን የሚሰራ ሰው፣ ጠረጴዛ የሚሰራ ሰው፣ እግር አንዱ እንትን ብሎ በአንድ እግሩ በመዶሻ ምናምን የሚያረክ ሰው በቃ በወንድም እኔ ይሄ አንዳንዱ መገረፍ ነው ያለበት። ባይዘው አንዳንድ ሰው በዱላ ይሆናል ምናምን የሚስተካከል። እውነቴን ነው የምልህ። ከዚህ አይነት ትምህርት ሌላ የሚቀይር ምናል? እጅ እግር ኖሮ ነው የማይሰራ፣ ጭንቅላት ኖሮት ለመልካም ነገር የማይጠቀመው። ለውጥ 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 ነውጥ። አሁን እያናወጥኳችሁ ነው፣ ከኮንፈርታችሁ እያናወጥኩኝ ነው። እርግጠኛ ነኝ የሚመች ነገር አልነግርህም፣ አልዳብስህም። እስከ ዛሬ ተዳበስከው ይበቃል። እስከ ዛሬ ተዳበስከው ይበቃል። ስለዚህ የተበላሸ ሐሳባችንን በብዙ ማስተካከል ያስፈልጋል። ይሄንን ማን ነው ኢቫሉዌት የሚያደርገው? እኔ አሁን ሐሳብ ይታያል እንዴ? ብናወራ ላቅ እችላለሁ። ንግግር ባዳመጣችሁ ንግግራችሁን ሰምቼ ውጤታችሁን ልነግራችሁ እችላለሁ። ጊዜ አልነበረንም የለንምም። አይ ዶንት ኖ ወደፊት ሶስተኛው ምንድነው ሲባል ውሎ ነው የሚቀየረው። እስከ ዛሬ የምትገባበት ኢቭን የእናት ቤት ቢሆን ማትለወጥበት ቦታ ከሆነ መውጣት አለ። እስከ ዛሬ ያሳለፍክበት ሰፈር ለለውጥ ማይመች ከሆነ መቀየር አለብህ። መቀየር አለ። እዛ ተተክለ መቆየት ያንተ ግዴታ አይደለም። የምታፈራበት የሆነ ቦታ መሄድ አለብህ። አንዳንድ ቦታዎች ያለን ነገር አይፈልግም። ይገርማችሁ፣ ያለን ችሎታ አይፈልግም፣ ያለን ጉልበት አይፈልግም። ሌላ ቦታ አሁን አረብ ሀገር እኮ ጉልበት እየፈለጉ ነው። ጉልበት ያላት ሴት ወንድ እየፈለጉ ነው። አንተ ነው ኢትዮጵያ ውስጥ ነው የምቆፍረው አልፈልግም ካልንስ ምን ትቆፍራለህ እንዴ? እንደውም ትከሰሳለህ ከቆፈርክ። ቆፍርልን እያሉ ነው። somewhere መሄድ አለብህ። you have to go there። የአንዳንድ ሰው ክህሎት ሙያ የተቀመጠበት ቦታ አይፈልግም። የዛሬ ስንት ዓመት እንደሆነ አላውቅም፣ ለታላቅ ወንድሜ ኢትዮጵያ ውስጥ በቃ በጣም ትልቅ ድርጅት አቋቁማለሁ፣ አእምሮ የታደሰ ነገውን የተለመ ባለራዕይ ትውልድ ወጣቶች አስነሳለሁ ምናምን ብዬ ነገርኩት ማለት ነው። አንተ ልጅ በእናትህ እስቲ አምቧ ግዛናና ዝም ብለህ ነፋኝ እኮ ይለኛል። I like you።
አትንፋኝ ይለኛል። እና በቅርብ አንድ ትልቅ ስቴጅ ላይ ከሚኒስትሮች ጋር ኮሚሽነሮች፣ የውጭ ሀገር ሰዎች ምናምን ካሉበት ስብሰባ እየመራው የኔ ድርጅት ሄዶ ኦዲት እንዲያደርግ እኔ ከሐዋሳ መጥቶ እዚህ አዲስ አበባ ነው ያለውና ሂድ እስቲ ኦዲት የሚሰራውን አግዝ ምናምን ብየው እየሄደ ዝናብ ይዘዋል እና እባክህ አንተ ጋር ልምጣ ሲለኝ ኃይሌ ግራንድ ነኝ ያለሁት ፕሮግራም ላይ ነኝ እና ብዬ ስልኬን ለቲሞቼ ሰጥቻለሁ። እና የወንድሜ እኔ መድረክ ላይ እንዲቆሜ ፕሮግራም እየመራውኝ የተናገርኩኝ ልክ በሩን ከፍቶ ብቻ ቀስ ብሎ ነው እንደዚህ ገለጥ አድርጎ ሲያይ ያኔ አትንፋኝ ያለኝ እንትን ትዝ አለኝ ማለት ነው። እና ናገው ና ግባ አልኩት፣ አስቀመጥኩት። ከዛ ፕሮግራሙ አለቀ። ለማስታወሻ እንዲሆነው ፎቶ ከሚኒስትሮች ጎን ከምናምን ኮሚሽነሮች ፎቶ ምናምን አብረን ተነሳንና ፌስቡክ ላይ ለቀኩት። ከብዙ ዓመት በኋላ ነውና ማታ ደወልኩለትና እንዴት ነው አሁንስ ነፋውክ እንዲያልኩት ማለት ነው። እና እኔ ሐዋሳ አልተመቸኝም ስነግረው አትንፋኝ ይለኛል። እረ በርታ ጎበዝ ቀጥል፣ ኧረ አንተ ሰውዬ ዞር በል ነው የሚለው። ሊስትሮ ምጠርገው ሰውዬ ብራዘር ለጥቂት ጊዜ ነው። አሁን እኔ ጫማ ምጠርገው ለተወሰነ ጊዜ ነው። ላጋጠመኝ መሰረታዊ ጊዜያዊ ወቅታዊ ቻሌንጅ ነው። ኢትዮጵያ ውስጥ በጣም ትልቅ ከሚሆኑ ሰዎች መድረክ ላይ ቆመው ንግግር ከሚያሰለጥ ምና አንተ ሰውዬ ጨርስ ቶሎ ጫማውን ምናምን ለማዳመጥ አይፈልጉም እኔን። ስለዚህ ቦታ መቀየር አለብኝ። ከዛ የሆነ ዩኒቨርሲቲም ደግሞ ከተመረኩኝ በኋላ ስራ ያስኩኝና የምሰራው የመንግስት ኦዲተርነት ነው። እና ሄድና ያመለካከት ጭንቅላታችን እኮ ትልቅ ፓወር አለው። ጭንቅላት ሲቀየር ንግግር ሲቀየር ምግባር ሲቀየር ዲሲሽናችን፣ ውሳኔያችን፣ አምርጫችን እና ይቀየራል ስላቸው አንተ ሰው የቦታ ከሲያደ ስራን አርፈ ስራ ምናምን ይሉኛል ማለት ነው። እኔ የሰው መዝገብ ላገላብጥ የሰው ጭንቅላት ነው ማገላብጥ ነው። የሰው ጭንቅላት ፈትቼ ነው የሚገርመኝ። እኔ አልሰራም ያለ እጅ እንዲሰራ ነው ማረጋው። አልራመድም ያለ እግር እንዲራመድ ነው ማረጋው። ማሰብ የሚገባውን ትቶ ማሰብ የሌለበትን ጭንቅላት መቀየር ነው የኔ ስራ። ታውቃላችኋል፣ ፈጣሪ ዲግሪ ተማምኖ ሰው አልፈጠረም። አንተ አሁን ተምረህ ዲግሪ ይዘህ እንጀራ ልትበላ መሰለ የፈጠረ? እንጀራ የምትበላበትን መክሊት አስቀምጧል እኮ። አሁን የሰው ልፋት ምን መሰለ? እንጀራ የሚበላበትን አላወቀ። ሰው የተፈላሰፈው ፍልስፍና የቀመረውን ቀመር ተመረ ሂሳብ ብቻ ሰርተ እንድትበላ አይደለም። እና እኔ ፈለኩት እግር ኳስ ተጫዋች ለመሆን ሞከርኩኝ። ሰርከስ ገባው፣ ቴኳንዶ ገባው፣ ምን አልኩኝ እንጀራ ሊሆን አልቻለም። ግን እንጀራ የሆነለት አንድ የሰፈሬ ጓደኛ አብሮ አደጌ ሽመልስ በቀለ ታውቁታላችኋል፣ እግር ኳስ ተጫዋች ሽመልስ በቀለ። እና አንዴ አብረን ነበርኩ ሰፈር መናጠነው። ሽሜ እስቲ እናጥና እባክህ እኔ አሁን እንጀራ የምበላበትን ፈጣሪ የሰጠኝን መክሊቴን አውቄያለሁ አለኝ ማለት ነው። ምንድነው? እግሬ ላይ ነው ስኬት ያለው አለኝ። ብራዘር አንዳንድ እግር እኮ ለሐሜት ሲፈጥን ሩጫ ወሬ ለማውራት ለማይጠቅመው ነገር ሲሮጥ እኮ ነው የሚውለው። አንዳንዱ በዚህ ግን ሚሊዮን እየሰራ ነው። እና ሽሜ ያረሰውን በፍጹም እንዳለውም አሳካው። እግሩን ተጠቅሞ ስኬታማ ሆነ። እውነቴን ነው የምላችሁ እንዴ አልኩኝ እኔ። ፈጣሪ ታዲያ የኔ ምንድነው ብዬ በምላሴ ሳማ ነበረ። አሁን ግን በምላሴ እያወራው መብላት ጀመርኩኝ። ለካ የኔ ምላሴ ላይ ነው ያለው። ይሄው እንጀራ ነው። እና የእናንተን አቴንሽን ስፈልግ ፓወርፖይንት ማየት አልፈልግም። እኔ እንዲህ ኖት እያሱ እንትን እያልኩኝ ማንበብ አልፈልግም። ከልቤ ማውራት ነው የምፈልገው። አንዳንድ ሰው አፉን ለሌላ ነገር ነው የሚጠቀመው። ለካ እንጀራም ያበላ። አፈን ለሐሜት ብቻ ተጠቀሙ። ለመምከር ተጠቀሙ። ለማስተማርም ተጠቀሙ። እንዴ እነዚህ ድምፃውያኖች ስንት ነው የሚከፈላቸው? አንድ ስቴጅ እኮ ዘፍ ነው 300,000 400,000 እኮ ነው የሚከፈላቸው። እንዴት አንተ አሁን ከዚህ በኋላ ሄዶ ዝም ብሎ ሊያስወራ ሲል በሎ ወሬ ራሱ ዝም ብሎ አታወራ እንዴ? አንተ ቀላል ነህ እንዴ? አይደለም እንዴ? አንዳንድ ሀገር እኮ በምላስ ይኸውልህ እንትን ምንድነው ቡና ቀማሽ ታውቃለህ? እኛ ሀገር እንደውም ርካሽ ነው። 80 100,000 ነው የሚከፈላቸው። ቡና እኮ አርጎ ሌቭሏን ምናምን በምላስ ሚኖር አለ። አንዳንዱ በምላስ ሲያማ ነው የሚሆነው። የሰው ጉዳይ ሲያወራ ነው የሚሞተው ማለት ምላስ እኮ ፈጣሪ እንጀራ እንድንበላበት ያስቀመጠው ነገር። እግር፣ እጅ እንጀራ መብያ። አንዳንድ ሙያ አላያችሁ? ሙያ አሁን እኮ አይገኝም። በጣም ውድ ነገር እኮ ነው። ሰው ግን ከውጪ ነው የሚፈልገው ስኬታማ የሚሆንበትን ነገር። ይሄው እጅ ላይ ነው ያለው ፈጣሪ ያስቀመጠው። የቱ ጋር ነው የሚለውን ነው እንጂ መማር ያለባችሁ። ሚሊዮነር ቢሊዮነር የምትሆኑበት ነገር ፈጣሪ ኦልሬዲ ያስቀምጧል። ይሄን ነግራችኋል። አንዳንዱስ ባፍንጫው
አሁን የተቀባውት ሽቶ ስንት ደቂቃ እንደሚቆይ በአፍንጫቸው የሚያውቁ ሰዎች አሉ። አንዳንድ ሰው ቆሻሻ ሽታ ነው አቡ ምናምን የሚለው ማለት። አሁን ምንድነው ያንተ ተሰጦ? ያንተ ተሰጦ የሆነ ቦታ ላይ ጠቅም ይችላል። change your place። ወደሚያዳምጡ፣ ወደሚያከብሩ፣ ወደሚሰሙ፣ ወደምትጠቅምበት ቦታ ሂድ። ግን ሁሉም ተሰጦ ገንዘብ ይሆናል ወይ ሲባል አይሆንም። እንዴት ነው ገንዘብ የሚሆነው? ስታልቀው ነው። ምን ስታረገው? ክህሎት ስታደርገው። ክህሎት ያልሆነ ተሰጦ የሚባክን የፈጣሪ ስጦታ ነው፣ የሚባክን። ስለዚህ ተሰጦን ወደ ክህሎት መቀየርና ገንዘብ ማድረግ ያንተ ኃላፊነት ነው። ስታልቀው ነው ገንዘብ የሚሆነው። ስለዚህ በስራክ ምን መሆን አለብህ? ተወዳጅ መሆን አለብህ። በስራክ ተመራጭ መሆን፣ በስራክ ተፈላጊ መሆን አለብህ። ዛታይም አለመብላት አትችልም። ብትፈልግ እንኳን አትችልም። ብትደበቅ ሰዎች ወደ አንተ ይመጣሉ። በዛ ጉዳይ ላይ ሰው ሲታሰብ አንተ ትሆናለህ ማለት ነው። ለምን? ተወዳጅ ነህ። ለምን? ተመራጭ ነህ። ለምን? ተፈላጊ ነህ። ምን በማድረግ? ቦታ በመቀየር። እኔ አሁን ቤተሰቤ ጋር ብሆን ሲሰርቡኝ ገና ላወራ ስነሳ እየሰደቡ በቃ እዛው ነበር የሚያስቀምጡ። መድረኩን አይሰጡኝም ነበር። ዝበር እያሉ ቦታ ተቀየረ፣ አርቲኩሌት ተደረገ። ወደሚያዳምጡን ይሄ ወሬ የነበረ ነገር ዕውቀት ሆኖ ሐሳብ ሆኖ ለውጥ ወደሚለውጥበት ሰውን ወደሚቀይርበት ደርስ መጣ ማለት። ዛሬ ምንድነው ታዲያ ልትለን የፈለከው ካላችሁ፣ የእናንተ ምንድነው? ፈጣሪ መቼም ለኔ ሰጥቶ ለእናንተ ትቷል እንዴ? ለአንተ ሰጥቶ ለኔ ትቷል? ያዳላ ለሁላችንም የሆነ ነገር ሰጥቶናል። ያ ነገር ምንድነው? ያ ካልወጣ አምቀ ነው ልንሞት ነው። አንድ ጊዜ እንደዚህ ይባላል። ፈጣሪ የሰው እንስሶችን ይቅርታ፣ ፈጣሪ ከእንስሳ ጋር አይባልም፣ ግን ቢሆንም ለአባባል ነው። ይሄንን አዳምጡኝ። እንስሶችን ሰበሰበና የሰው ልጆች አስቸገሩኝ፣ የምፈጥረውን ምሰራውን ነገር ያገኙብኛል፣ የት ላስቀምጠው አላቸው። ጦጣ መደበቅ የፈለከውን ነገር አምጣው፣ አንድ ትልቅ ዛፍ ላይ ስወጣ ጫፉን መድረስ አልቻልኩም፣ እዛ አስቀምጥልሃለሁ፣ የሰው ልጆች እዛ ደፍሮ አይወጡም አያገኙትም ማለት አይቶት። የሰው ልጅ እንደምታስቢው ቀላል አይደለም። አእምሮ በጣም ኃይለኛ ነው። ዛፉን እዚህ ጋር ቆርጦ ዛፉ ሲወድቅ እዛ ሄዶ ይወስዳል። ንስር አንድ እንስሳ ለበላ ስል ሽምጥ ሸለቆ ውስጥ ገባብኝ፣ ይሄ ድንጋይ ውስጥ ገባብኝ። ተከትየው ሲሄድ ጨለመብኝ፣ እኔም ተመልሼ ወጣሁ አለች። አምጣ የመደበቅ የፈለከው እዛ ውስጥ ላስቀምጥልህ አለችው። አይንስ እኚህ ሰው ልጆች ቀላል አይደለም። የፈለጉትን ለማድረግ ኃይለኞች ናቸው። በድማሚት ያፈነዱትና ይሄን ድንጋይ የደበኩትን ወስዶ እንትን ይላል። አሁን ስሟን የዘነጋዋት አንዲት እንስሳ ታዲያ ለምን ውስጣቸው አታስቀምጠው ማለት? ዞረው አያዩትም፣ አይፈልጉትም። እዛ ውስጥ መደበቅ ትችላለህ አለች። አጠገብ ያለውን ስኬታማ የሚያደርግን ለዛውን ፈጣሪ የሰጠህን ተሰጦ ሳታገኝ እነከሌ ያሉትን የስኬት 11 መንገድ የእድገት 7 መንገድ የሚል ፍለጋ ብትሄድ አትረካም ወንድም። ምንድነው ያንተ? መጀመሪያ እሱን ወቅ። ሁላችንም አለ የማያውቀው ያለው እንጂ የሌለው የለም፣ ያላገኘው እንጂ የሌለው የለም። ስለዚህ ሁላችንም ያ ነገር አለ ማለት ነው። ስለዚህ ሶስተኛው ምንድነው አልኳችሁ? ቦታ መቀየር፣ ውሎ መቀየር። ስለዚህ ያው ውሎ ቦታ። እሺ፣ ስለዚህ ውሏችን ምንውልበት ሰፈር መቀየር አለበት። ማንነታችንን የሚቀበሉ፣ ሐሳባችንን የሚያከብሩ፣ ሊያሳድጉን የሚችሉ፣ ሊያከብሩን የሚችሉ፣ ሊያዳምጡን የሚችሉ፣ ፖዚቲቭ ንግግር ያለበት፣ እድገት የሚታይበት። በቃ ያው መቼም እዛ ሰው ሲሰራ ቁጭ ትላለህ እንዴ አንተ? አብረን የምትሰራበት ትጋት ያለበት፣ ጽናት ያለበት ሰፈር መዋል ያስፈልጋል ማለት ነው። ስለዚህ አሁን የተቀመጥክበት ቦታ ለዚህ የማይመች ከሆነ እግር አለ መሄድ ትችላለህ። ጭንቅላታችንን ለዛ እንጠቀም ማለት ነው። ከኔ ጋር ያለን እዚህ ጋር ጨርሳለሁ። ምናልባት የፓናል አለን። ለማንኛውም አንድ ኧረ የኔ እኮ እንደዚህ አልነበረም። እናንተ አንድ ስል አንድ ነው የምታጨበጭቡት ነበር። አሁን ቅድም ሸውጃችሁ ነው። እስቲ አንድ በቃ እንደዛ ነው። ዋው በጣም እናመሰግናለን። በደንብ አመስግኑልኝ። ልዩነት አምራት በደንብ አመስግኑልኝ።
ባለበት ተነስታችሁ ራሱ ብታመሰግኑኝ ደስ ይለኛል። ይሄን የመሰለ ነገር ሰጥቶን በጣም እናመሰግናለን።